ሰላም ጤና ይስጥልን። መላ ዓለምን አትኩሮ የሚመለከታቸውን ሰበር ዜናዎች ከወደ መካከለኛው ምስራቅ እየተሰሙ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን የ48 ሰዓታት ገደብ ሰጥተዋል፣ ካልሆነ ግን እንደመስሳቸዋለን የሚል ከባድ ዛቻ ሰንዝረዋል። የኢራን ምላሽ ምን ይሆን? በዝርዝሩ ማስደምጣችሁ ይሆናል። በሌላ በኩል የብሪታንያ የኒውክሌር ሰርጓጅ መርከብ ቀጠናው ላይ መድረሱን ተሰምቷል። ሁሉም በሰዓቱ ይደመጣል። እንዲሁም ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች የ$2 ሚሊዮን ክፍያ መጣሏን የነዳጅ ገበያውን አናውጦታል። ሳውዲና ዩኤስ አሁን ምን እያረጉ ነው? እስራኤልስ ለተሰነዘረባት ጥቃት ምን ምላሽ ሰጠች? በዝርዝር የምታዳምጡት ሌላኛው መረጃ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦቻችን እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮዎቻችንን ላይክ በማድረግ ጀምሩ። በየሰዓቱ የሚወጣውን አዳዲስ መረጃ በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ክቡር አድማጮቻችን በቅድሚያ በባህር ሰላጤ ሀገራት ላይ የተሰነዘሩት የሚሳኤል ናዳ የባህረ ሰላጤ ሀገራት ዛሬ ማለዳ ከኢራን አቅጣጫ የተተኮሱባቸውን በርካታ ሚሳኤሎችና ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች ለማክሸፍ ሲረባረቡ አርፍደዋል። በመካከለኛው ምስራቅ እየተካሄደ ያለው ይህ ግጭት ዛሬም የነዋሪዎቹን ሰላም በእጅጉ ስጋት ላይ ጥሎታል። ዩናይትድ አረብ ኤምሬትና ሳውዲ አረቢያ ዛሬ ማለዳው የተቃጣባቸውን ጥቃት በከፍተኛ የመከላከል ብቃት መክሸፋቸውን ገልጸዋል። በሳውዲ አረቢያ 2 ሚሳኤሎችን ሰው በማይኖርባቸው ስፍራ ላይ ማረፋቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ዩኤኢ ስለ ጥቃቶቹ በይፋ መንገድ ከሚገልጹት ውጪ ምንም አይነት ምስል ሆነ መረጃ እንዳይወጣ ጥብቅ ቁጥጥር እያደረጉ ሲሆን ማንኛውንም ጉዳት መቅረጽ በሕግ የተከለከለ መሆኑን አስታውቃለች። ኢራን በበኩሏ በኢነርጂ መሰረተ ልማቶች ላይ ጥቃቷን እንደምትቀጥል ያስጠነቀቀች ሲሆን የሳውዲ መሪዎች በወታደራዊ ኃይል ምላሽ ለመስጠት አማራጭ እያዩ መሆኑን ተሰምቷል። ወደሚቀጥለው መረጃ ስናልፍ የኢራን የፓርላማ አባል አላዲን ቦርጀርዲ ዛሬ በሀገሪቱ ብሔራዊ ቴሌቪዥን ቀርበው ባደረጉት ንግግር በሆርሙዝ የባህር ወሽመጥ የሚያልፉ መርከቦችን $2 ሚሊዮን ክፍያ እንደሚፈጸሙ የተደረገ መሆኑን ይፋ አድርገዋል። ይህም አዲስ የአስተዳደር ስርዓት ጦርነት ዋጋ የሚያስከፍለው ማሳያ ነው ያሉት አባሉ ይህም የኢራን እስላማዊ ሪፐብሊክ ያላትን መብት የሚያረጋግጥ ነው ብለዋል። የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ መተላለፊያ የሆነው ይህ ወሽመጥ አሜሪካና እስራኤል ጥቃት ከከፈቱበት ጊዜ ጀምሮ በእንቅስቃሴ መስተጓጎሉ ገጥሞታል። ፕሬዝዳንት ትራምፕ ግን ወሽመጡ በ48 ሰዓት ውስጥ ካልተከፈተ በኢራን ኃይል መሰረተ ልማቶች ላይ ከባድ እርምጃ እንደሚወስዱ ዘግበዋል። የትራምፕ ማስጠንቀቂያ ተከትሎ በሰጠችው ምላሽ ከአሜሪካ ጋር ግንኙነት ባላቸው የኢነርጂ ተቋማት ላይ የአጸፋ እርምጃ እንደምትወስድ አስታውቃለች። የሀገሪቱ የውስጥ ጉዳይ ሁኔታ እጅግ አሳሳቢ መሆኑን ተናግረዋል። ትራምፕ የኃይል ማመንጫውን ኢላማ የሚያደርጉ ከሆነ ለኢራን ትልቅ ኪሳራ ቢሆንም የሀገሪቱ መንግስት ግን አብዮታዊ እሴቶችን ለመጠበቅ በሚል ህዝቡን ለከፋ ችግር ሲያጋለጥ መቆየቱ ይነገራል። በኢራን ሚሳኤል ጥቃት ምክንያት በዲሞናና በኢራን ከተሞች ጉዳት የደረሰባቸው ሰዎች ቁጥር ከ160 በላይ መድረሱን የእስራኤል አደጋ ጊዜ ባለስልጣን አረጋግጠዋል። ቅዳሜ ምሽት በባሊስቲክ ሚሳኤሎች በኒውክሌር ተቋም አቅራቢያ በሚገኙ ከተሞች ላይ በተፈጸመው ጥቃት በአላድ 84 በዲሞና ደግሞ 78 ሰዎች ላይ አካላዊ ጉዳት ደርሶ ሕክምና የተደረገላቸው ይገኛል። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ከዲሞና 13 ኪሎ ሜትር ርቀት ላይ በሚገኘው የኒውክሌር ምርምር ተቋም ላይ የደረሰው የጎላ ጉዳት ሆነም የጨረር መጠን መጨመር አለመኖሩን አስታውቀዋል። ወደ ሀገር ውስጥ መረጃ ስንመለስ የከተማ አውቶቡሶች ሞተር በመቀየር ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ ለማድረግ በትኩረት እየተሰራ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት በአሁኑ ወቅት በአዲስ አበባ የታየው የቤንዚን ሰልፍ መቀነስ አንዱ ምክንያት የኤሌክትሪክ መኪናዎች መበራከት ነው። ቀጣዩ ምዕራፍ ደግሞ አውቶቡሶችን ወደ ጋዝ አጠቃቀም ማስገባት ሲሆን ለዚህም በቃሊቲ በአዳማና በድሬዳዋ የጋዝ ማደያዎች በቅርቡ ስራ ይጀምራሉ። ከ3 ዓመት ተኩል በኋላ የሀገር ውስጥ የነዳጅ ማጣሪያ ግንባታ ሲጠናቀቅ 80% ፍላጎትን መሸፈን እንደሚችል ተጠቁሟል። በመጨረሻም ዘግይቶ በደረሰው ሰበር ዜና ትራምፕ የ48 ሰዓት ገደብ ሰጥተዋል። ኢራን በበኩሏ የአሜሪካን ጥቅም አለው በማለት ዝታለች። በእስራኤል ላይ በደረሰው የሚሳኤል ጥቃት ከ180 በላይ ሰዎች ላይ ጉዳት መድረሱ የተሰማ ሲሆን እስራኤልን በቴህራን ላይ ጠንከር ያለ የአየር ጥቃት ፈጽማለች። ሳውዲ አረቢያ የኢራን ዲፕሎማቶች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ ስታስተላልፍ የብሪታንያው የኒውክሌር ባህር ጠላቂ መርከብ አረቢያ ባህር መድረሱ የሁኔታው አሳሳቢነት አሳይቷል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦቻችን የደረሱን አብዮት መረጃ እነዚህን ይመስሉ ነበር። የዓለም ስጋት የሆነ የመካከለኛ ምስራቅ ውጥረት ወዴት እያመራ ነው? የትራምፕ የ48 ሰዓት ገደብ ሲያበቃ ምን ይፈጠር ይሆን? የነዳጅ ዋጋስ በሀገሪቱ ላይ ምን አይነት ተጽዕኖ ያሳድራል? የሚሉ ጥያቄዎችን በቀጣይ ሰዓታት የሚደረገው መረጃ ይዘንላችሁ የምንመለስ ይሆናል። እስከዚያው ግን እናንተም ምን ትላላችሁ? አስተያየቶቻችሁን በኮሜንት መስጫው ላይ አስፍሩልን። ከጥቂት ቆይታ በኋላ በሌላ ሰበር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ቸር እንቆይ።